ሰላም ቤተሰቦቻችን የዕለተ ሮብ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እንያድናት ነኝ። አብራችሁን ቆዩ። በአርሲ ሀገረ ስብከት በመኖጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ። እንደሚከተለው ይቀርባል። በአርሲ ሀገረ ስብከት ቡና ወረዳ በሚገኘው መኖጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸው ከቦታ የደረሰ መረጃ ያሳያል። በደረሰ መረጃ መሰረት በቀበሌ የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ሮብ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጣቂ ኃይሎች በከፈቱ ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው እንደነበርም ተነግሯል። የተገደሉት ምዕመናን የእድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበትም በመረጃው ላይም ተገልጿል። በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አምቦምሳ ከተማ ሪፈር መሄዳቸው በመረጃው ተያይዞም ተነግሯል። ከዚህም በፊት በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን በደረሰ መረጃ ለማወቅ ችለናል። ከተገደሉት ምዕመናን 6ቱ በገለሌ በዓለ ወልድ ቤተክርስቲያን፣ አንዱ ደግሞ በሞዩ ቅዱስ ዮሐንስ ቤተክርስቲያንና ቀሪሟቾቹ ደግሞ ባሉበት አካባቢ ስርዓተ ቀብራቸው መፈጸሙን ተገልጿል። በመረጃው እንደተመላከተው በቀበሌው ባለው ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባልም ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ በመረጃውም ተጠቅሷል። ብፁዕ አቡነ ሳይሮስ በቤቶችና ህንፃዎች አስተዳደር ልማት ድርጅት እየተፋጠነ ያለውን የቢሮ እድሳት ጉብኝት አደረጉ። ተጨማሪ አለ። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የመስቀል ዞን መድኃኔዓለም ገዳም የበላይ ኃላፊ በቤቶችና ህንፃዎች አስተዳደር ልማት ድርጅትን ቢሮ ጉብኝት አድርገዋል። ብፁዕነታቸው በድርጅቱ አስተባባሪነት በደንበኞች ንቁ ተሳትፎ አማካኝነት እድሳት እየተደረገ ያለውን የቤቶችና ህንፃዎች አስተዳደር ልማት ቢሮ እድሳት ላይ ስራ በተመለከተ አባታዊ መመሪያም ሰጥተዋል። የድርጅቱ ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ ድርጅቱ ያከናወነ ስለሚገኘው የለውጥ ተግባራት ማብራሪያም አቅርበዋል። በተያያዘ ዜና ብፁዕ ጠቅላይ ስራ አስኪያጁ በተመሳሳይ መልኩ እጅግ ዘመናዊ በሆነ መልኩ ቢሮውን ለማደስ በዝግጅት ላይ የሚገኘውና የብፁዕነታቸው መንበረ ጵጵስና የሆነውን የሸገር ከተማ ሀገረ ስብከት ጽሕፈት ቤት የቢሮ የእድሳት ስራ ሂደትን በተመለከተ ጉብኝትም አድርገዋል። በዚሁም ጊዜ የሸገር ከተማ ሀገረ ስብከት ጽሕፈት ቤት የእድሳት ስራ በይፋም አስጀምረዋል። መጨረሻም በሁለቱ ጽሕፈት ቤት እየተሰሩ ያሉ ስራዎችን አድንቀው ተጠናክረው መቀጠል እንዳለባቸው በማሳሰብ አባታዊ መመሪያንም ሰጥተዋል። ማህበረ ቅዱሳን ከሜሪላንድ ሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ጋር በመሆን በድርቅ ለተጎዱ ወገኖቻችን ድጋፍ አደረገ። እንደሚከተለው ይቀርባል። የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት በሀገራችን እያጋጠሙ ያሉ ሰፊ ማህበራዊ ቀውስን በተለያዩ ወገኖች ላይ ያስከተለ ያለውን ችግር ለማቅለል ባለፉት 7 ተከታታይ ዓመታት ሁለገብ ማህበራዊ ድጋፍ እያደረገም ይገኛል። ከቅርብ ጊዜ ወዲህ በሰሜን ወሎ ዞን ላስታ ወረዳ ባጋጠመው ድርቅና በረዶ ምክንያት ከ22221 በላይ ነዋሪዎች ከ7570 ሄክታር በላይ ሰብል እንደወደማቸው መረጃዎችም ያሳያሉ። ስለሆነ ማህበረ ቅዱሳን ከጥቅምት 11 እስከ ጥቅምት 13 ቀን 2018 ዓ.ም በቦታው በመገኘት ሰብላቸው ለወደመባቸው በድብቆ ቀበሌ ለሚገኙ 613 ለሚሆኑ ወገኖቻችን የ136 ኩንታል አስቸኳይ የምግብ ግብአቶችም ድጋፍ አድርጓል። የዚህ ማህበራዊ ቀውስ ተጎጂ የሆኑት ደብረ ሩሃን ቅዱስ ላሊበላ ገዳም፣ የአራቱም ጉባኤ መጽሐፍ ትርጓሜ ቤትና ዋልድቢት ቅድስት ማርያም ወአባ ሳሙኤል አንድነት ገዳም የድጋፍ ተጠቃሚዎች እንደሆኑም ተነግሯል። ለዚህም ድጋፍ በጠቅላላው 1,572,074 ብር ወጪ የተደረገ ሲሆን በድጋፉ ርክክብ ወቅትም የማህበረ ቅዱሳን ዋናው ማዕከል ልዑክ፣ የማህበረ ቅዱሳን ላሊበላ ወረዳ ማዕከል ተወካዮች፣ የወረዳው የግብርና ባለሙያዎችና የድጋፍ ተጠቃሚዎች በመገኘት ድጋፉን ለተጎጂዎችም አስረክበዋል። እምነትና ስርዓትን መሰረት አድርጎ የተዘጋጀው ዓለም አቀፍ ጉባኤ በግብጽ በትናንትናው ዕለት ተጠናቀቀ። እንደሚከተለው ይቀርባል። በግብጽ ዋዲና ናቱን በሚገኘው የአባ ቢሿይ ገዳም እየተካሄደ የሚገኘው 6ኛው የእምነት ስርዓት ዓለም አቀፍ ጉባኤ እየተካሄደ መሆኑን የተገለጸ ሲሆን ጉባኤው በትናንትናው ዕለት ሲጠናቀቅ ውጤታማ ውሳኔዎችን አሳልፏል። በኢትዮጵያ አቆጣጠር ጥቅምት 14 ቀን 2018 ዓ.ም በብፁዕ ወቅዱስ አቡነ ታዎድሮስ የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ጸሎትና የመክፈቻ ንግግር የጀመረው የዓለም አብያተ ክርስቲያናት ጉባኤ ያዘጋጀውን በእምነትና ስርዓት ጉዳዮች ላይ ያተኮረ ጉባኤ በትናንትናው ዕለት ተጠናቋል። ጉባኤው በቆይተው እንደ ዋና የትኩረት
ህይወት ነጥብ የተመለከተ የኒቅያን ጉባኤ ሃይማኖት ድንጋጌዎች በተመለከቱና ቅጽን ለአብያተ ክርስቲያናት ትብብር በመጠየቅ ስለሚያስችል ሁኔታም ነበር። አብያተ ክርስቲያናቱ አሁን ባሉበት ሁኔታ የራሳቸውን አስተምሮ ስርዓት እንደሚከተሉ የታወቀ መሆኑን በተደጋጋሚ የተነሳ ሲሆን የኒቅያን ጉባኤ ድንጋጌዎች በተመለከተ ግን የጎላ ልዩነት እንደሌለውም ተንጸባርቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም አብያተ ክርስቲያናት ጉባኤ መስራች አባል ስትሆን እንደ ጉባኤው ተሳታፊዎች አስተያየት ለረጅም ጊዜ ከንቁ ተሳትፎ ታቅባ ቆይታለች ሲሉም ተናግረዋል። አሁንም ከ6 ዓመታት በኋላ ወደ ጉባኤው ተወካዮችን መላኳን አስደሳች መሆኑ በአባላቱ ዘንድም ተነስቷል። ጉባኤው ከሚንጸባረቁ ሀሳቦች በመነሳት የምንታዘበውን ለዓመታት ያልተሳተፍንባቸውን ጉባኤ አብያተ ክርስቲያናቱ በሀሳቡም ሆነ በተግባር ረገድ ብዙ ርቀት ብቻቸውን ተጉዘዋል። በየጊዜው ለሚመጡ ሀሳቦችና ጥያቄዎች በቤተክርስቲያን አስተምሮ ስነ ስርዓት መሰረት ምላሽ መስጠት አስፈላጊ መሆኑም ግልጽ ነው ብለዋል። ከተሳትፎ በመታቀብ ግን የተደረገ ላሉ እንቅስቃሴዎች መረጃ ያሳጣል። ነገሮች በቦታው በመገኘት ሲገመግሟቸውና በዜና ሲሰሟቸው ያላቸው ልዩነት በጣም ሰፊ ነው ሲሉም ተናግረዋል። ጉባኤው የተካሄደ የሚገኝበት የአባ ቢሾይ ገዳማ አስቄጥስ በራሱ የሚያስተምር ነገር ብዙ ነው። ሀያት አብያተ ክርስቲያናትም ዓለም አቀፍ ጉባኤያትም በብቃትና በተሟላ አቅርቦት በማስተናገድ የሚችልበት ደረጃ ላይ ይገኛል። የአባ ቢሾይ ገዳም በካይሮና በአሌክሳንድሪያ ከተሞች መካከል ከሚገኙ የግብጽ ጥንታዊ ገዳም መካከል አንዱ ነው። እጅግ ሰፊ ይዞታ ባለውና በበረሃማ ቦታ ላይ የሚገኝ በዚህ ታላቅ ገዳም ውስጥ 5 ታላላቅ አብያተ ክርስቲያን እንደሚገኙም ተናግረዋል። በመንፈሳዊ ልጆቻቸው የልማትና አገልግሎት ሰጪ ተቋማት ሁሉ የተሟላ ነው። ለምዕመናን ሆነ ለጉብኝት ወደ ገዳሙ የሚመጡ እንግዶች ደረጃውን የጠበቀ ማረፊያ፣ የምግብና ተጨማሪ አገልግሎት ተዘጋጅተዋል። ዓለም አቀፍ ደረጃውን የጠበቀ የመሰብሰቢያ አዳራሾችና አብያተ መጻሕፍትና የመናፈሻ ስፍራዎች በገዳሙ ውስጥ ይገኛሉ። ከዚህም አንጻር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊሰራ የሚገባውና ሊሰራ የሚችል እጅግ ብዙ ስራ እንዳለ ለመረዳትም ተችሏል። ጉባኤው በተለያዩ ቡድኖች ተከፋፍሎ በተሰጠ አጀንዳ ዙሪያ ውይይቶች የቀጠለ ሲሆን በትናንትናው ዕለት ማክሰኞ 18 ቀን 2018 ዓ.ም የአቋም መግለጫዎችን በማውጣትም ተጠናቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክለው በጉባኤው የተሳተፉ የሚገኙ መጋቢ ሃይማኖት አባ አብርሃም ገረማው የቅዱስ ሲኖዶስ ጸሐፊና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ፣ ረዳት ፕሮፌሰር ቀሲስ ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ ጥቅምት 16 ቀን 2018 ዓ.ም በካይሮ ቅዱስ ማርቆስ ካቴድራል ውስጥ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሶ ሕይወት መድኃኔዓለም ቤተክርስቲያን በመገኘት ቅዳሴ በመቀደስ ትምህርተ ወንጌልና ስልጠና በመስጠትም አገልግለዋል። ቤተክርስቲያናችን የተጠናከረ አገልግሎት መስጠት ስለምትችልበት ሁኔታ በየደረጃው ምክክርም ተደርጓል። ሞት መቼ እንደሚመጣ አታውቁምና ሞት ሳይቀድማችሁ የክርስቶስን ሥጋና ደም ብሉ ማለት ነው። እስኪ በሉላችሁ ሞት ሳይቀድማችሁ ወይ እሺ በሞት ያፈርስ ሆነ። አሁን እኮ በጣም ሰው አስቸጋሪ ሆኗል እኮ። እሺ መቼ ነው የምትሞቱት? ነገሩ እንጂ እሺ የሚቆረበው መቼ ነው? ተናገሩ እንጂ ዛሬ በሉ አሁን ነው። አንዴም አሁን ነው መነሳታችንን እናውቃለን። በሉ መቼ ነው የሚቆረበው? የሚቆረበው እውነቴን ልንገራችሁ ከመሞት አስቀድሞ አንድ ቀን ሲቀር። መቼ ነው የሚቆረበው? ከመሞት አስቀድሞ በሉኝ። መቼ ነው የሚቆረበው? ስንት ቀን ሲቀር? ስለዚህ ተመልከቱ፣ መሞቻችንን ስለማናቅ ሁሌ እየቆረብን ነው የምንኖረው ነው። በሉ በሞቴ መሞቻችንን ስለማናቅ በሉ መቼ እየቆረብን ነው የምንኖረው? ሁሌ መቁረብ። ሰውን የሚደሰኩረውን ዲስኩር ልንገራችሁ። አንደኛ እኔ ክፉ ሰው ስለሆንኩ ስለምሰርቅ እንደዛ ዘማዊ ስለሆንኩ በዚህ ዓለም የኖረ ሰው መቼስ የስጋ ለባሽ ነገር ተስተካክዬ ከዛ ቤት ሲኖረኝ መኪና ሲኖረኝ አትልፉ መቼም አትስተካከሉ። እውነት በቃ የምታሳዝኑት እንደዚህ ያለው። እስኪ ተስተካክዬ በሉ። የሚያስተካክለው እግዚአብሔር ካንተ ጋር ካልሆነ እንዴት ትስተካከላለህ? ለመስተካከል ነው እኮ መቁረብ ያለብን እናንተ ሰዎች ካላችሁ ተመልከቱ። ለመስተካከል ራሱ እግዚአብሔር ያስፈልገናል። ለመስተካከል ማን ያስፈልገናል? በሉ እንጂ በሽተኛ ነን ካል ጤነኛ ለመሆን ማን ያስፈልገናል? እውነቴን ነው። ይችኛዋን ኃጢአት ሳቆም እያልን ማቆም አንችልም ነው። በደንብ እርግጠኛ ነኝ የምነግራችሁ። ማቆም የምንችለው እግዚአብሔር ከኛ ጋር ሲሆን ነው። ብቻህን ነው እየተዋጋ ያለው። ይህኛውን ኃጢአት ሳቆም እቆርባለሁ አይቻልም። ቆርበህ ከእግዚአብሔር ጋር እየሆንክ ኃጢአት ግን ማቆም ነው። ጥቅምት 19 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎች እኒን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ።
ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን